አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦይ እንዴት ቆያችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? እኔ ደህና ነኝ ማለት ነው። ዛሬ ደግሞ ብዙዎቻችን ማለት ነው ቤተሰቦቻችን ጋር ያለን ግንኙነት፣ አመለካከታችን የቤተሰብ ሀቅ ማለት ነው። ማለትም የማናቃለን ቤተሰቦቻችን የሚሉንን የማንሰማ የምናመነጫጭቅ አላህ እንደሚቆጣብን የማናቅ ብዙዎች አለን። ግን በኋላ ካለፈ በኋላ ማለት ነው ለምን ቤተሰቦችን መጥፎ ነገር ተናገርኩኝ፣ ለምን አመነጫጨኩኝ ብለን የምንጸጸት ብዙ እህት ወንድሞቼ አላችሁ ማለት ነው። አንዳንዶቹ ጓደኞቻችን ደግሞ አብረውንም ሁነው ማለት ነው እነሱ አብረውን ሁነው ለምሳሌ እናታችንን ወይም አባታችንን ማለት ነው የሆነ ነገር እኛም ብለውን በቃ እናትም ከሆነ በቃ አንቺ ዝም በይኝ፣ ምን እያልሽኝ ነው? እንደዚህ አትበይኝ፣ አያገባሽ ምንል አለን ማለት ነው። ግን በኋላ ላይ እነዚህ አብረውን ያሉ ጓደኞቻችን ከኛ የሆነ መጥፎ አመለካከት እንዳለን እኛ መጥፎ እንደሆን ከኛ መጥፎ ነገር ይዘውብን የሚሄዱ ነገር አለ ማለት ነው። ግን እህቶቼ ወንድሞቼ እንደዛ አይነት ነገር ጥሩ አይደለም፣ አላህም አይወደውም። የቤተሰብ ሀቅ በጣም ከባድ ነው ከሚባለው በላይ። በየሁሉም ሃይማኖት ቤተሰቦቻችንን እንድናከብር ነው ሁሉም የምንነገረው፣ ግን አንሰማም። አላህ ሂዳያ ይስጠን ለሁላችንም። ግን ለቤተሰብ ትልቅ ክብር፣ ትልቅ ነገር እኔ እንጃ ይገባቸዋል። ለኛ ብዙ ነገር ሁነውልናል ማለት ነው። ግን ካደግን ከበሰልነ በኋላ ወይኔ ያኔ እንደዚህ ባላልኳቸው ይሄን ባላልኳቸው እያል እንጸጸታለን ማለት ነው። ግን አላህ ለሁላችንም ሂዳያ ይስጠን። ቤተሰቦቻችንን ማክበር በጣም አለብን ማለት ነው። አላህም ያዘናል። ስለዚህ ዛሬ ልላችሁ የፈለኩት ነገር ቤተሰቦቻችንን ሁላችንም እንዴት ነው ማለትም አመለካከታችን ለቤተሰቦቻችን ምን አይነት አመለካከት ነው ያለን የሚለውን እሱን ልገልጽላችሁ ልነግራችሁ መጥቻለሁኝ ማለት ነው። ኢንሻአላህ ቤተሰብ ሲባል እንግዲህ እንዳልኳችሁ በጣም ላቅ ያለ ነው። አላህ ሱብሃነሁ ወተዓላ ክብር እንድንሰጣቸው ቤተሰቦቻችን እንድናከብር የሚነግረን ማለት ነው። ብቻ አልሐምዱሊላህ አላህ ሁሉንም ሰው በተለይ የቤተሰብን ሀቅ የምንዋጣ አላህ ያድርገን እና ኢንሻአላህ ምን ብዬ ልንገራችሁ፣ ከባድ ነው የቤተሰብ ሀቅ። አላህ ያዘናል ማለት ነው። ስለዚህ ያው ልንጠነቀቅ ልናስብበት አላህን ልንፈራ ይገባል እያልኩኝ ለእናንተ የመሰለኝን ልነግራችሁ የመጣሁት ማለት ነው። እና ማንኛውም ሰው ቢሆን ለምሳሌ ባለትዳር ብንሆንም የቤተሰብ ሀቅ አለብን ማለት ነው። ቤተሰቦቻችንን ማመነጫጨቅ፣ መሳደብ አይጠበቅብንም። የሰው ልጅን ባመጣጡ ልክ ማክበር አለብን ማለት ነው። እህት ወንድሞቼ ኢንሻአላህ ሁሉንም ነገር ከአላህ ነው የምናገኘው። ሰውን ብናከብር አላህ የተሻለ ጥሩ ነገር ይሰጠናል፣ አላህ ይወደናል ማለት ነው። እና የቤተሰብ ውለታ ያንተክል ነው ብለን ከፍለን ባንዘልቀውም የምንችለውን ያህል ለቤተሰቦቻችን በተለይ ሳናገባ በፊት ለቤተሰቦቻችን ያው መታዘዝ፣ ማገዝ
ብዙ ነገር መሆን ይጠበቅብናል። በዛው ልክ የሰው ልጅ ገንዘብ ስላለው ብቻ አይደለም ማለትም በገንዘብ ብቻ አይደለም ቤተሰቦቻችን ጋር ስንኖር በጉልበትም ሆነ በምንችለው ነገር ያው ቤተሰብን ሰፖርት ማድረግ ግዴታችን ነው ልላችሁ እወዳለሁ ማለት ነው። ብናገባም ትዳራችን ችግር አይፈጥርብንም። ቤተሰብ ለመርዳት የምንችለውን ካለን በገንዘባችን ከሌለን ደግሞ በጉልበታችን ማለት ትዳራችን ጋር በማይጋጭበት መልኩ ተመካክረን ለቤተሰቦቻችን መኖር ለቤተሰቦቻችን ማድረግ አለብን ብዬ ልመክራችሁ እወዳለሁኝ። በተጨማሪ ደግሞ እንደዚሁ አንዳንድ እህት ወንድሞቼ ይጸጸታሉ። ቤተሰብ ይሳደቡና ቤተሰብ የሆነ ነገር ያድርጉና አላህ ሱብሃነሁ ወተዓላ እነዛ ቤተሰቦቻቸው በህይወት አይኖርም። ያኔ እናቴን አስከፍቻት ነበር አላህ ይቅር ይበለኝ ይላሉ። እና በጥቅሉ ልላችሁ የፈለኩት ነገር በህይወት ላሉ ቤተሰቦቻችሁ የምትችሉትን ነገር ማድረግ እንዳለብን ነው ልነግራችሁ የመጣሁት። ያው ከባድ ነው የቤተሰብ ሀቅ ያን ታክል እወጣዋለሁኝም ተወጥቻዋለሁኝም ብለን ባናስበውም የቤተሰብ ሀቅ ከባድ ነው በእኛ ላይ ማለት ነው። እና አላህ ሱብሃነሁ ወተዓላ ሁላችንም የእነሱን ሀቅ የምንዋጣ የማናመነጫጭቅ ያድርገን እያልኩኝ ያው የመሰለኝን ሀሳብ ለእናንተ ለማካፈል ዝግጁ ነኝ ማለት ነው ያ ጀማ። እና በያለንበት መጥፎ ጓደኛም ካለ ታዝበን ያን ሰው እሱ ለቤተሰቦቹ መጥፎ ነው፣ እንዴት ቤተሰቦችን ይሄን ይላል ብለን ማለፍ ሳይሆን ወንድሜ የቤተሰብ ሀቅ ከባድ ነው፣ ስለዚህ ተው፣ ቤተሰቦችህን አክብር፣ ለቤተሰቦችህም የምችለውን ያህል አድርግላቸው ማለት ነው። እና አላህ ደግሞ ቤተሰቦቻችሁን ሳታከብሩ መጥፎ ነገር አድርጋችሁ ቤተሰቦቻችሁ ከዚህ ዓለም ከሄዱም አላህ እናንተንም ቤተሰቦቻችሁንም አላህ ይራህማቸው ማለት ነው። ግን እኔ እንጃ ከባድ ነው ማለት በዚህ በዱንያ ምድር ላይ ቤተሰቦቹን ሳያስደስት ቤተሰቦችን አመነጫጭቀው የሄዱበት ሰዎች ጓደኞቻችን ስንቶቻቸው ናቸው ዛሬ ላይ የሚጸጸቱት የሚያለቅሱት ማለት ነው። እና በዱንያ ምድር ላይ ያላችሁ እህት ወንድሞቼ ቤተሰቦቻችንን ሀቅ በምንችለው በገንዘብም ሆነ እንደዚህ በጉልበትም ሆነ ያለንን ነገር መሰሰት የለብንም ብዬ ነው ለመክራችሁ የመጣሁት። ስለዚህ አላህ ለቤተሰቦቻችን ሀያትን እድሜን ይስጥልን። እኛም ደግሞ ቤተሰቦቻችንን በአግባቡ የምንታዘዝ እነሱ የሚሉንን የምናደርግ ያድርገን ማለት ነው። እና ስለዚህ ኢንሻአላህ አላህ ለሁላችንም ሂዳያ ይስጠን እያልኩኝ የዘወትር ምኞቴ ነው፣ ዱዓዬ ነው። ያጀማ እኔንም ያው እንደዚህ በመሰለኝ ነገር የመሰለኝን ጥሩ ነገር ነው የምላቸውን ምክሮች ለእናንተ ለመናገር ለማስተማር ዝግጁ ነኝ ማለት ነው። እና ስለዚህ እኔንም አበረታቱኝ፣ አጠነካክሩኝ። አብረን በኔ ቻናል እየተማማር እየተነጋገር ኢንሻአላህ ወለ ዱንያ ወለ ኸይራ ኢንሻአላህ የምንዘልቅ አላህ ያድርገን። እህት ወንድሞቼ የዛሬው ምክሬ ያው የቤተሰብ ሀቅ በኛ ላይ ምን ያህል ከባድ መሆኑን ይሄን ላስታውሳችሁ ወድጃለሁኝ ማለት ነው። ስለዚህ ለቀጣይ በአዲስ ቪዲዮ መጣላችኋለሁ።
ሰላሙ አሌይኩም ወራህመቱላሂ ወበረካቱ።